ባንዴ እኔ ሳወራ ለምንድን ነው 3 ሰው 4 ሰው ማይክ የሚከፍተው? ጠይቀኝ። ተረጋጉ እንጂ እኔን ጠይቀኝ ነው። ሐሳብ ቀየረ ነው በአብ ስም አይወጣም ያልክበትን። ኦኬ ላውራ ስማኝ አንዴ። ረጅም ማብራሪያ አይደለም። በአብ ስም አይወጣም ያልክበትን ሐሳብ ቀየረ ነው። እንዳትመልስለት የፈለገው ፍሬም ቢከት ስለሆነ እንዳትመልስለት። ምንም ፍሬም ላደርግ አይደለም ወዳጅ። በቪዲዮ ላይ በአብ ስም አይወጣም ለነሱ የማብራራት ግዴታ የለም ብለሃል ወዳጅ። እሱን ሂደህ ሲሳይ ቤት ሂደህ አንተ እናንተ እናውራው በፍጡራን ይወጣል አይወጣም ነው። አሁን ሌላውን ሂዳችሁ ስለዚህ ሐሳብን ቀይረህ ቤት ከፍተህም ቢሆን ሐሳብን ቀይረህ ነገርኩህ እኮ እኔ አንተን የማስረዳት ግዴታ የለብኝም። ሐሳብን ቀይረህ ነው አንተ ለማብራራት ቪዲዮ ላሳይሽ ያልኩትን መጀመሪያ አንተ አታምን ስለሰማሁ ነው እንጂ ለከሰማሁ አዲስ አተማም እንዴ አንፈልግም። እንዳታስወርዱኝ ካሎራው በትልቁ አድርገኝ። አታስወርዱኝ። አስቆሞ ካሎራው በትልቁ አድርጉኝና ላሰማችሁ። እዚህ አታሳየው ለምንድን ነው የምትንጫጩት? ተረጋጉ። በኢየሱስ ክርስቶስ ስምና ስም ብቻ ተብሎ ኦርደር አልተደረገም። እሺ በአንዱ በስላሴ ስልጣን ይወጣል አጋንንት። እሺ አውጣ ከቻልክ አሁን እዚህ ክርክርም እኮ አያስፈልገንም። በአብ ስም ብለህ አውጣ፣ እሱ ችግር የለውም። እና ያለ ማውጣ ከሆነ አንተ ወጣ ብለህ እኔ በአብ ስም አጋንንት ይወጣል ብያለሁ። ምን ሆናችሁ ነው? አንድ ሰው እንዳያወራ ሁላችንም አንፈት። አንዴ ወገን ለቀዲሳኔ መበቀዋለሁ። ምንድነው ሙለታ አለ አንድ ሰው ብቻ ካሎሮ ይበቃኛል። ካሎሮ ይበቃኛል። በቃ ቪዲዮ እንዳከፍታ አሁን ላውራ ስማኝ። ጥያቄ ሙለታ ጋር ነው። ጥያቄ ሙለታ ጋር ነው አይደል? ስማኝ አንዴ ላውራሽ አንዴ ስማኝ። አንተ ስንት ቤት እኛ ቤት እየመጣ ታወርድ ካሎራ ተው እንጂ አንድ ቀን ቤት ብመጣማ በስርዓት ቢያንስ ሙሌ ስላለ ከሙሌ ጋር ፈለፈ መድኃኒዓለም ድረስ ሙሌ ያለ አውራው። እሺ በቃ በሉ። እሺ በቃ ይኸው ጋይስ፣ እኔ ማስረጃ ማሳየት አልቻልኩም፣ ምንም ማለት አልቻለም። ስለዚህ ታፍነናል፣ ማውራት ስላልቻልን በሉ በቃ። ስለዚህ ይሄን ፖለቲካ አትሰራም አንተ። እዚህ ይመቻችሁ። ይሄንን የእንትን ፖለቲካ አትሰራም አንተ። በሰው ስም አጋንንት ጋዲሳ ወንድም ራስህ እንዴት ነው የምታየው? በእናትህ ቆይ ኧረ ወገን እንደዚህ አንጫጭ። ቆይ እንደዚህ አንሁን። በመድኃኒዓለም አንድ ሰው በቂ ነው የምናወራው አንድ አይነት ነገር ከሆነ። ካሎራው ምንም አላልኩም እኮ እንጂ ምንም ሳልል እኮ ነው። አሁን ከሙለታ ጋር ማውራት አቅም አለ። ከሙለታ ጋር ማውራት አቅም አለ። በአብ ስም አጋንንት አይወጣም ብሎ የሚያምን ከሆነ አዎ እናውራ። አይልም አላለም። እንደዛ ይላል። ይኸው ላሳይ ነው በቪዲዮ እንደዛ ነው። ይኸው እሱ አጠገብ አለ። ይኸው እሱ በትልቁ ላድርገው። ይኸው በትልቁ ካልታየ ና በትልቁ አድርገኝ። ይኸውልህ አንተ የምትጠይቀውን ጥያቄ ከመለስክ በኋላ ግን ፈርጥጬ እሄዳለሁ ካልክ ግን እወቅ። ዜድ አንተ እኮ ምንም ትወያያለህ። ይቅርታ አድርግልኝና ማለት ነው። ምንም እውቀት የሌለ ሰው ነው። ምንም እውቀት የሌለ ሰው ነው። ከኔ ጋር ይቀጥላል። ምንም እውቀት የሌለ ሰው ነው። ስለሆነ ንስጥሮሳዊ እምነት ያለ ሰው እኮ ነው። ወዳጅ ደግሞ እሺ ካሎራው በትልቁ አድርገኛዋል። እሺ እኔ እናንተ እናወራለን። አጋንንት በኢየሱስ ክርስቶስ ስምና ስም ብቻ ተብሎ ኦርደር አልተደረገም። እሺ በአንዱ በስላሴ ስልጣን ይወጣል አጋንንት። እሺ አውጣ ከቻልክ አሁን እዚህ ክርክርም እኮ አያስፈልገንም። በአብ ስም ብለህ አውጣ፣ እሱ ችግር የለውም። እና ያለ ማውጣ ከሆነ አንተ ወጣ ብለህ እኔ በአብ ስም አጋንንት ይወጣል ብዬ አምናለሁ። እሺ በቃ ከዛ በአብ ስም አውጣን። እሺ ችግር የለውም። ይውጡና ዋናው አውጣ። እኔ እሱ አይደለም ጥያቄ። አውጣ አሁን በአብም ስም ብለህ በመንፈስ ቅዱስም ብለህ አውጣ፣ ችግር የለውም። እሱ አይደለም የኔ ጥያቄ፣ እሱ አይደለም። አሁን የኔ ጥያቄ በኢየሱስ ክርስቶስ ስምና ስልጣን፣ በኢየሱስ ክርስቶስ ስም ሲባል ኃይሉንና ስልጣኑን የአብ የወልድ መንፈስ ቅዱስ ነው ብለሃል። እሺ ጥሩ፣ ኃይልና ስልጣን ነው የሚያሳየው አይደል? በኢየሱስ ክርስቶስ ስም የሚለው ኦፍ ኮርስ። በአርሴማ ስም የሚለው የአርሴማን ኃይልና ስልጣን ነው አይደል የሚያሳየው? እኔ የአብ ስም አይወጣም ከሚል ሰው ለእኔ እግዚአብሔር ምስክሬ ነው የምልህ። የአብ ስም አጋንንት አይወጣም ከሚል ሰው አይ በአብም ስም ይወጣል በአርሴማም ስም ይወጣል የሚል ሰው ይሻለኛል። የአብ ስም አጋንንት አይወጣም ከሚል ሰው ለአንተ ነዋ። እሱ ለአንተ እኮ ነው። ምን አገባኝ? የአብ ስም አጋንንት አይወጣም ብሎ የአብን ስም እኔ ስለአንተ ምን አገባኝ? አንተ የተሻለህን እኮ አይደለም የሚማረው። ቆይ አይደለም የአብን ስም ከሚያሳስማኝ እባክህን በእግዚአብሔር ፖለቲካ አይደለም ወንድሜ። እንደ ሲሶ የአብ ስም አያወጣም አለ እንደዚህ ቃል በቃል ሙሌ እንደዚህ ብላል። እንደ ያብ ስም ቪዲዮ መረጃ አለኝ። ቆይ ሚዩት አድርግ በለውና እኔ ላወራ ነው አሁን። እኔ ሲሳይ
ምን ይሻለዋል ምን አይሻለውም እሱን የግድ አይሰጠኝም አልኩ። እኔ አንተ ሲሳይ ምን ይሰጠዋል ምን እንኳን አንተን አልኩ የቤተ ክርስቲያኖችን መሪዎችን ምን ደስ ይላቸዋል ምን ደስ አይላቸውም፣ ምእመናኖች ክርስቲያን አማኞች ወንድም እህቶቼ ምን ደስ ይላቸዋል ምን ደስ አይላቸውም እያልኩ አይደለም ስለ ትምህርት ማውራው። እኔም ማውራው መጽሐፍ ቅዱሳዊ ነው አይደለም የሚለው ነው እንጂ አንተ በመንፈስ ቅዱስ አይወጣም ከሚል በአርሴማ የሚያወጣ ይሻላል። እውነት ብለሃል፣ በእርግጥ ትክክል ብለሃል። የሚሻልህ እሱ ነው ላንተ። እኔ ግድም አይሰጠኝም እሱ ነው የምልህ። በአብ ስም አይወጣም ከሚል ሰው የአብ ስም አጋንንት አይወጣም ከሚል ንጽጽር አይደል? ሁለት ነገር ነው ያነ እንግዲህ ሪላቲቭ ታውቃ ሁለት ነገር ነው ያነጻጸርኩት። ጉንፋንነቱን እንየውና ጉንፋንነቱን እኔ ሁለት ነገር ነው ያነጻጸርኩት። ሁለት ነገር ነው ያላለህን እኮ ነው አሁን ፖለቲካ ውስጥ የገባው። ሁለት ነገር በአብ ስም አይወጣም ብሏል። ለመወደድ ከሆነ ይወደዋል። በቃ አሁን ለምን ታወዳደባለህ እንዴ? የአብ በአብ ስም አይወጣም ያለው እኮ ራስ ወንድም ነው። ቆይ ቢልህ ይሄው ብሏል አላለህም። ግዴታ ፖለቲካ ካላለ እኔ በጣም ካላለ እኔ ይቅርታ ልጠይቅበት። እኔ መታረሙን እንጂ የምፈልገው ይሄን ነገር እንትን ማለቱን እንጂ ይሄ እኮ ምንም እኮ ገንዘብ የሚያመጣ ቢዝነስ እኮ አይደለም እኮ። እኔ ልጠይቀው አንዴ ልጠይቀውና ከዛ እንትን ትላለህ። አብ አጋንንትን የማስወጣት ኃይል የለውም ብሎ ያምናል ሙሌ? ድገምላቸው አንዴ ሙሌ። ይቅርታ ግን መጠየቅ ራሱ ያሳፍራል። ኖ ዳጊ እንደዚህ መባል የለበትም ከይቅርታ ጋር። ለመሰለ ስለ ችሎታ ነው የምናወራው፣ በስላሴ ውስጥ ስላለ ችሎታ ነው የምናወራው። እሱ የሚጠይቀው እኮ እሱን ነው። ጥያቄው እኮ እንደዛ አይደለም የሚቀርበው። በስላሴ ውስጥ ስላለ ችሎታ እንዴት ይወራ? እንዴት እንደዚህ አይነት ጥያቄ ይጠይቃል? እግዚአብሔር ይችላል፣ አብ ይችላል፣ መንፈስ ቅዱስ ይችላል ሰይጣን ማስወጣት የሚባል ጥያቄ ራሱ እኮ የህፃን ጥያቄ ካልሆነ እኮ መጠየቅ አሁን መማርም ማወቅም አይደለም የሚፈልጉት፣ መፈረጅ ስለሆነ የሚፈልጉት። እንዳይፈርጁን ብለን የምንጋጋጠው ነገር የለም። የመጀመሪያው። ሁለተኛው የምናስተምረው መጽሐፍ ቅዱሳዊ ካልሆነ ይጠይቁ። ካልበለዚያ ግን በአብ ስም ይቻላል እንደገና በፍሬም አድርጎ በመንፈስ ቅዱስም ይቻላል የሚባሉ ጥያቄዎች አለመመለስ ነው። መጽሐፍ ቅዱስ ይህንን ነው የሚለው ብሎ ማለፍ ነው። ከተቀበሉ ይቀበሉ፣ ካልተቀበሉ ይተውት። ምክንያቱም አሁን እነሱ ምን እያደረጉ ነው? በእንትን ስም ይቻላል በእንትን ስም ይቻላል የሚል መጽሐፍ ቅዱስ ምንድን ነው የሚለው? ስለ ኢየሱስ ስም ስልጣን መጽሐፍ ነግሮናል። ሐዋርያቱ አሳይተውናል። የቤተክርስቲያን አባቶች አሳይተውናል። አጋንንት በስሙ ስም ቆይ ለእግዚአብሔር አብ ክብር ጉልበት ሁሉ ለኢየሱስ ክርስቶስ ይንበረከካል ሲል ለአብ ስም አይንበረከክም ይንበረከካል ብሎ ሙግት ላይ ያመጡ ነው። እንደዚህ አይነት ሙግት ሲመጣ ከተቻለ ፕሮቴስታንት ወንድሞቼ ማቆም ነው ያለብን። በቃ መጽሐፉ የሚለውን ነው የምንለው። በአብ ስም ይቻላል አይቻልም ወይ የሚል ሙግት ውስጥ አንገባም። በስላሴ ውስጥ እግዚአብሔር እያለን እግዚአብሔር አብ እያለን በእግዚአብሔር አብ ስም ሰይጣን ይወጣል አይወጣም የሚል ክርክር የለንም። እኛ መጽሐፍ ቅዱስ የሚለን ነው የምንለው። እግዚአብሔር አብ ኢየሱስ ክርስቶስን ከስም ሁሉ በላይ ስም ሰጥቶታል። በስሙ አጋንንት እንዲገዙ በስምንት አጋንንት እንዲወጡ ስም ስልጣንን ሰጥቶታል። ለዛ ስም በቃ ያንን እናወራለን። ከዛ ውጪ ግን መተው በአብ ስም ይወጣል ለብቻ አድርገው በመንፈስ ቅዱስ ስም ይወጣል ለብቻ አድርገው የሚነሳ ጥያቄ ሲመጣ አልመልስም ማለት ነው። መጽሐፉ የሚለው ይህንን ነው። ከዛ እነሱ ወስደው ኦጄ ይበሉ እንትን ይበሉ አይመለከተንም። መጽሐፍ ቅዱስን ስለሆነ የምናምነው መጽሐፍ ቅዱስን ስለሆነ የምንከተለው የመጽሐፍ ቅዱስ አስተምሮ ስለሆነ ልኮ መጽሐፍ ቅዱስ ምን አለን ስንል መጽሐፍ ቅዱስ በግልጽ ነግሮናል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ማጥመቅ ሲነግረን በአብ በወልድ በመንፈስ ቅዱስ ስም አጥምቁ አለን። ስለ አጋንንት ሲባል በስሜ አጋንንትን አውጡ ብሎናል። በቃ አለቀ። ይሄን አስቀምጠን አለመቀበል መብታቸው ነው። እንዲቀበሉን አለምንፈል እውነትን እንናገራለን እንጂ አስገድደን አናወጣቸውም። ስለ ስሙ ነው ወይ የተጨነቁት? የአብ ስም ታላቅ ነው ባለስልጣን ነው የሚለውን ነገር ከሆነ እያስጨነቃቸው ያለው አዎ ታላቅ ነው ባለስልጣን ነው። ችግሩ ግን ስለ ስሙ ስልጣን አይደለም የምትፈልጉት። ስለ ስሙ ስልጣን ከሆነ በአብ ስም ስሙ ስልጣን አለው እያላችሁ በአርሴማ ስም ደግሞ አጋንንት ይወጣል ትላላችሁ። የአብ ስምንና የወልድ ስምንና የመንፈስ ቅዱስን ስም ከአርሴማ ስም እኩል ስልጣን እንዳለው እየነገራችሁ ያላችሁ እናንተ ናችሁ። ስለዚህ ጉዳያችሁ የአብ ስም ጉዳይ አይደለም የቆረቆራችሁ፣ የመንፈስ ቅዱስ የስልጣን ጉዳይ አይደለም የቆረቆራችሁ። ጉዳያችሁ የኢየሱስ ክርስቶስ ስም ጎልቶ እንዲነገር አብ ያከበረው አብ ያገነነውን ስም ሁል ጊዜ እንዳይጠራ ስለምትፈልጉ ሰይጣን የሚንቀጠቀጥለት ሰይጣን የሚወጣበት ሞት ድል የተደረገበት ይህንን ስም እንዲወራ ስለማትፈልጉ ነው።
ትውስት እያደረጋችሁ ያላችሁት። ኢየሱስ የሚለው ስም ይቆረቁራቸዋል። ኢየሱስ ካለ አንድ ሰው መናፍቅ ነው የምትሉት። ስለዚህ ጉዳዩ የኢየሱስን ስም ከፍጡራን ስም ከመላእክት እኩል ከጻድቃን እኩል ከሰማዕታት እኩል የማድረግ ጉዳይ ነው እንደዚህ የሚያደርጋችሁ። እውነቱ ይሄ ነው። እውነቱ የአብ ስም አንገብግቧችሁ የአብ የስሙ ታላቅነት አንገብግቧችሁ አይደለም። የመንፈስ ቅዱስ የስሙ ታላቅነት አንገብግቧችሁ አይደለም። ለዚህ ስም ታላቅ ነው ባላችሁት ልክ ነው ለፍጡራን በገብርኤል ስም በሚካኤል ስም በአቡዬ ስም በነመጥቆራ ስም ይወጣል እያላችሁ ያላችሁ። ስለዚህ እውነቱ ይሄ ነው። ኢየሱስ የሚባለው ስም በምድሪቷ ላይ በከፍተኛ ሁኔታ እንዳይጠራ፣ ይሄ የማዳን ስም፣ ይሄ ሞትን ድል ያደረገ ስም እንዳይጠራ ስለምትፈልጉ ነው። ስለዚህ ጉዳዩ ሙሌ እየተነሳ ያለው ከዚህ ስም ስለሆነ ደግመን እና ጳውሎስ መንፈስ ቅዱስን ያውቁታል። እንዲያውም ሐዋርያት ሥራ ላይ የሟርተኛ መንፈስ ያለባትን ሴት በመንፈስ ቅዱስ አማካኝነት ነው ዲዘርን ያደረገው። በመንፈስ ቅዱስ አማካኝነት የለየውን የሟርተኛ መንፈስ ያለባትን ሴት ግን በምን ስም ነው ያወጣው ሲባል በኢየሱስ ስም ነው ያወጣው። በመንፈስ ቅዱስ ዲዘርን አድርጎ በኢየሱስ ስም ነው ያስወጣው። አባቶቻችን ይህን ያስተማሩት፣ ሐዋርያቱ ይህን ያስተማሩት። የአብ ስም ጠብቶት ነው ጳውሎስ አይደለም። በአፊት እንበረከካለን ያለ ጳውሎስ አንድ ቦታ ላይ በአብ ስም ሲያወጣ አላወጣም። እንደዛ የሚል አለ ነው። በመንፈስ ቅዱስ ስለማያምንበት ነው ያምንበታል። በመንፈስ ቅዱስ ዲዘርን ያደረገውን በኢየሱስ ስም ነው ያስወጣው። ስለዚህ ጉዳዩ ኢየሱስ የሚለው ስም እንዳይነሳ፣ ኢየሱስ የሚባል እግዚአብሔር አብ የቀባው እግዚአብሔር መንፈስ ቅዱስ የቀባው ከስም ሁሉ በላይ ስም አድርጎ ያገነነውን ይህንን ስም በስፍራ ሁሉ እንዳይጠራ በአብ በመንፈስ ቅዱስ እየተባለ ትውስት ይደረጋል። እውነቱ ይሄ ነው። ስለዚህ ጥያቄው ይሄ ስለሆነ ከፍጥሯን እኩል ያደረጋችሁትን ስም እናንተ ናችሁ ልታፍሩ የሚገባው፣ ልትሸማቀቁ የሚገባው። ታላቅ ነው ስሙ ኃይል አለው እያላችሁ የፍጥሯንንም ስም የመላእክትንም ስም እኩል ከኢየሱስ ስም እኩል አጋንንት ያወጣል ብላችሁ እኩል አስቀምጣችሁታል። እግዚአብሔር አብ ከሁሉ በላይ ከስም ሁሉ በላይ አግንኖት፣ እናንተ ግን በኢየሱስ ስምም እኩል በገብርኤል ስምም እኩል በኢየሱስ ስም እኩል በአርሴማን ስምም እኩል ያወጣል የምትሉ ሰው ናችሁ። ስለዚህ ፍጥሩን ከፈጣሪ ጋራ የፍጥሩን ስም ከኢየሱስ ስም ጋራ እኩል የማድረግ የኢየሱስ ስም በስፍራ ሁሉ እንዳይጠራ የሚደረግ ጥረት ስለሆነ እኛ እግዚአብሔር ቃል ያለንን እንናገራለን። እናንተ ኦጂ በሉ፣ እናንተ ምን በሉ፣ ስለ እናንተ አይመለከተንም። መጽሐፉ ይለናል ወይ? አባቶች ይህን አስተምረዋል ነው መልሳችን? አዎ ነው። እናንተ ናችሁ በስሙ እንትን እያደረጋችሁ ያላችሁ፣ ስሙን እያቀለላችሁ ያላችሁ እናንተ ናችሁ። እናንተ ተጨነቁ። እናንተ ናችሁ በስሙ ላይ እየተዘባበታችሁ ያላችሁት። ከፍጡራን እኩል ከጻድቃን ሰማዕታት እኩል ከመላእክት እኩል ስሙን እኩል አድርጋችሁ እናንተ ናችሁ የኢየሱስ ስም እንደሚያወጣው ሁሉ የጻድቃኔ ስም ያወጣል የምትሉት፣ አርሴማ ስም ያወጣል የምትሉት፣ በአቡዬ ስም ወጥቷል የምትሉት እናንተ ናችሁ። የኢየሱስን ስም ከፍጡራን እኩል አድርጋችሁ ያስቀመጣችሁት እናንተ ነው። እኛ ግን ደግመን መጽሐፍ እንደሚል በስሙ በጌታ በኢየሱስ ስም አጋንንትን እናወጣለን፣ እያወጣን እንቀጥላለን። በመንፈስ ቅዱስ ኃይል በእግዚአብሔር ስልጣን በኢየሱስ ክርስቶስ ስም አጋንንትን እናወጣለን። ይሄ ነው በቃ ትምህርታችን። ሙሌ ለማስረዳት አትድከም። ባይዘው ይኸውልህ ተስፍሽ በእግዚአብሔር በደሙ የዋጀውን የሚለውን እኮ እግዚአብሔር አብ ብሎ እኮ ያለ እኮ ነው። እግዚአብሔር አብና ወልድን ለይቶ እንኳን ያላወቀ ሰው ነው አክቹሊ እዚህ መቶ የተሰጠውን አጀንዳ እየፈጸመ ያለው። ይህንን እንኳን ለይተህ ሳታውቅ እግዚአብሔር በደሙ የዋጃትን ማን ነው ሲባል አብ ነው ይሄ አለ ማለት ነው። ከዛ በኋላ ሲነገረው እንዴት እንዳለ ሰምታችኋል፣ በጣም በሚገርም ሁኔታ። ስለዚህ በእግዚአብሔር ስም አይወጣም። ኢየሱስ የእግዚአብሔር ስም ነው። አፍተር ኦል በእግዚአብሔር ስም አይወጣም አላልንም። በእግዚአብሔር ስም አይወጣም አላልንም። ግን በኤሉሂም በጆቫ በእንትን በአዶናይ ምናምን እያልክ ታወጣለህ ወይ? ከ50 በላይ የሚሆኑ መጽሐፍ ቅዱስ ውስጥ ያሉ የእግዚአብሔር ስም እያደረግክ ትሞክራለህ ወይስ የተሰጠህን ስም ትጠቀማለህ? ኢየሱስ የሚለው አሁን ተስፍሽ በደንብ አድርጎ ተናግሯል። እና ግልጽ በሆነ መንገድ እየተናገርን ያለ ነው። እኛ እግዚአብሔር አብ የእግዚአብሔር አብ ኃይልና ስልጣን ተጠራጥሮ የሚያውቅ ሰው የለም። የእግዚአብሔር ኃይል ስልጣን የሚጠራጠር ሰው የለም እንደምታውቁት ማለት ነው። ኦልሬዲ ሌላ ሙስሊም እንኳን ራሱ አሁን አብ ምናምን ስትላቸው እዛ ላይ አይደለም ሞር ችግራቸው ማለት ነው። ማለት የሚሉትን እነሱ አላህ የሚሉትን አብ ነው እያልኩ አይደለም፣ እንደተለያየ አውቃለሁ። ግን እነሱ በቃ ያኛው እናንተ የምትሉትን አምላክ አንዳንድ ሰዎች ይላሉ።
አብም በጣም በሚገርም ሁኔታ ኢየሱስ ላይ ነው ጥያቄ ያለው። ኢየሱስ ላይ ነው ጥያቄ ያለው። ሰው ሆኖ ስለተመላለሰ በቤተ ክርስቲያን ታሪክ ሁሉ ስታነቡ ኢየሱስ ማን ነው የሚለው ነው ጥያቄ ያለው። ስለዚህ ለዛ እግዚአብሔርን ለማክበር ግልጽ በሆነ መንገድ በኢየሱስ ስም እንዲሆን እግዚአብሔር ፈለገ እንጂ አብ አይችልም አላለም። ጭራሽ የሚልም የለም። መንፈስ ቅዱስ አይችልም አላለም። እንዴት አምላክ አይችልም ይባላል? በመሰረቱ አንድ ክርስትናን አውቃለሁ ብሎ የሚል ሰውን በስላሴ አምናለሁ የሚል ሰውን አብና መንፈስ ቅዱስ ከወልድ ያነሰ ስልጣን አላቸው እንዴት ሊል ይችላል? ሊል አይችልም። ሊያደርጉት ስለፈለጉ ነው እንጂ ሊል አይችልም። እና ግን እነሱ ኦልሬዲ አጋንንት ማውጣት ይቻላል ተብሎ ይታመናል በኢትዮጵያ ኦርቶዶክስ ቤተክርስቲያን። ለምን በቅዱሳን ይላሉ መጥቆራ አጋንንት ነው። በአጋንንቱ ክርስቶስ አርአዩ በሚባል አጋንንት ማውጣት ይቻላል። አጋንንት ማውጣት ይቻላል ማለት ይሄ ነው። እንግዲህ ጌታ ኢየሱስ አጋንንት አይወጣም ብሎ ያለውን እነሱ ግን አጋንንት ይወጣል ታወጣለህ ተብሎ ተከሶ በአጋንንት አይወጣም ማለት እዚህ ጋር ደግሞ ይቻላል አጋንንት ብለው ይሉልሃል ማለት ለምን? ኦልሬዲ ሰውየውን ኦርቶዶክስ አድርገውታል አጥምቀው ማለት ነው። ስለዚህ አጋንንት አይወጣም። በሌላ ፍጡር ስምም አጋንንት አይወጣም። አጋንንት የሚወጣው በክርስቶስ ኢየሱስ ስም ነው። ግልጽ ነው። የክርስቶስ ኢየሱስ ስም ከአብ የተለየ ስልጣን ያለው ስም ነው አላልንም። ከአብ የተለየው ስልጣን ያለው ስም ነው አላልንም። ባይዘው ማን ያለው? ማንም ያለ የለም። ከአብ የተለየ ስልጣን ያለው የኢየሱስ ክርስቶስ ስም ብቻ። አሁን አንዳንድ ጊዜ ደስ ሲላቸው ኦጂዎች ናችሁ ኢየሱስን ብቻ ነው አምላክ የምትሉት ይላሉ። አንዳንዴ ደስ ሲላቸው ደግሞ ጆባ ዊትነስ ናችሁ እናንተ እኮ ኢየሱስን ፍጡር ያደረጋችሁ ሰዎች ናችሁ ይላሉ። በሚገርም ሁኔታ ኢየሱስን ፍጡር አድርጋችኋል። ለምን? አማላጅ ስለምትሉት ፍጡር አድርጋችኋል። ስለዚህ እናንተ አምላክን ፍጡር ያደረጋችሁ ናችሁ ይላሉ። ደስ ሲላቸው ኢየሱስን ፍጡር እንዳደረግነው ይከሱናል። ደስ ካላቸው ማለት ነው። ኢየሱስ ፍጡር ነው ብላችሁ ነው የምትሉት። ለምን? አማላጅ ነው እያላችሁ ነው። ለምን? ምልጃውን ወይም ሊቀ ክህነትን ለፍጡር ስለሚሰጡ፣ መካከለኝነትን ለፍጡር ስለሚሰጡ ኦልሬዲ ለፍጡር ነው ፍጡር አድርጋችሁታል ይላሉ። ማንን? ኢየሱስን። አሁን ደግሞ ደስ ሲላቸው ደግሞ አይ ኢየሱስን ብቻው ነው አምላክ እያላችሁ ያላችሁት ሌላው አምላክ አይደለም ይላሉ ማለት ነው። እና በጣም የሚገርመኝ ነገር ደስ ካላቸው ብቻውን አምላክ ብላችኋል ይላሉ። ደስ ካላቸው ደግሞ እሱን ፍጡር አድርጋችኋል ይላሉ። እሱን ደስ ካላቸው ከአብና ከመንፈስ ቅዱስ ይልቅ እሱን ከፍ አድርጋችኋል ይላሉ። ደስ ሲላቸው ከአብና ከመንፈስ ቅዱስ ይልቅ ወልድን ከፍ አድርጋችሁ ይላሉ። ደስ ሲላቸው ደግሞ ከአብና ከመንፈስ ቅዱስ ይልቅ ዝቅ አድርጋችሁታል። ለምን? አማላጅ ብላችሁ ዝቅ አድርጋችሁታል። እኛ አይደለም ያልነው። አፍተር ኦል አማላጅ ያለው ወይም ይማልዳል ያለው መጽሐፍ ቅዱስ ነው እንደሚማልድ የተናገረው። ስለዚህ ደስ ሲላቸው ከአብና ከመንፈስ ቅዱስ እንደሚያንስ አድርገን እንዳደረግን ያደርጋሉ። ደስ ሲላቸው ደግሞ ከአብና ከመንፈስ ቅዱስ በተለየ መንገድ እሱ ኃይል እንዳለው ስልጣን እንዳለው በቃ በሚመቻቸው መንገድ በዚህ ካመቻቸው በዚህ ለማጥቃት መሞከር በዚህ ከተመቻቸው እና ስለዚህ እኛ ግልጽ በሆነ መንገድ በፍጡራን ከዚህ በኋላ እንዲሁም ክርክራችን በፍጡራን አጋንንት ይወጣል አይወጣም። አሁን በእግዚአብሔር አጋንንት ይወጣል። ኢየሱስ እግዚአብሔር ነው። በኢየሱስ ስም ይወጣል። አለቀ። በዚህ እንስማማለን። ምንም ጥያቄ የለውም። ሐዋርያት ባደረጉ ቅድምም ሲናገር ሰምታችኋል። በቂ ነው አለ። ምን ነው በቂ? ኢየሱስ የሚለው ስም በቂ ነው። ስለዚህ ግልጽ በሆነ መንገድ አሁን ይሄንን እጠየቃለሁ። እኔ በፍጡራን አጋንንት እንደሚወጣ ክሌም አደርጋለሁ። ስለዚህ በዛ ጉዳይ ላይ አወራለሁ የሚል ካለ በፍጡራን አጋንንት እንደሚወጣ እንደማይወጣ በዲቤት መንገድ እኔ ቀርባለሁ። በፍጡራን አጋንንት ይወጣል አይወጣም በሚለው በእግዚአብሔር ስም አጋንንት ይወጣል፣ በእግዚአብሔር ስም ኢንኬዝ በኢየሱስ ስም አጋንንት ይወጣል። በዚህ ጉዳይ ላይ ምንም ያልነው የተለየ ነገር የለም። ሐዋርያቱ ያደረጉት ባይዘወይ ኦጂ ናችሁ ሲሉ ሐዋርያትንም ጭምር ነው ኦጂ እያሉ ያሉት። ሐዋርያት አንድም ቦታ ከኢየሱስ ክርስቶስ ስም ውጭ በሌላ ስላላወጡ ስብከቱን ካሎራው ድምጽ ያሰማ እታች እንዳይዘረግፈን እየተባለ ነው። ካሎራው ድምጽ ያሰማና ተከትባለህ አዲስ። እሺ በፍጡራን አጋንንት ይወጣል ብለህ ታምናለህ? ችግር የለውም። እኔ አሁን እሱን ነው ማውራት ከቻልክ እሱን እናውራ። አንዴ ካሎራው አለ ሜቢ ቅድም ካሎራው አለ። ሰላም ወገን አሉ። እንዴት ነህ? እግዚአብሔር ይመስገን እግዚአብሔር ይመስገን። አይ ቅድም ሙለታ እንደዛ አላለም፣ በአብ ስም አይወጣም አላለም ስትል ነበርና ቪዲዮ ለማሳየት ነው የገባሁት እንደዛ ያለበትን። ኢየሱስ ክርስቶስ ይወጣል ሲል አብን ያገለለ እንዳልሆነ በዛ መውጣት ውስጥ ክብሩ ለአብ እንደሆነ ሲናገር ስለ ክብር ሳይሆን በአብ ስም አይወጣም ያለበትን ቪዲዮ ማሳየት ይችላል። ይሄው እሱ አለ እዚህ ጋር ጋዲሳ እሱ አለ። ቪዲዮ ላይ የተናገረው ራሱ እኮ ነው።
ወይ ሙለታ ሀሳብ ቀይረው ከሆነ ነገር እሱን እኔ ማብራራት ለምንድን ነው 3 ሰው 4 ሰው ማይክ የሚከፍተው? ጠይቀኝ። ተረጋጉ እንጂ እኔን ጠይቀኝ ነው። ሀሳብ ቀይረ ነው በአብ ስም አይወጣም ያልክበትን። ኦኬ ላውራ፣ ስማኝ አንዴ። ረጅም ማብራሪያ አይደለም። በአብ ስም አይወጣም ያልክበትን ሀሳብ ቀይረ ነው። እንዳትመልስለት የፈለገው ፍሬም ቢከትል ስለሆነ እንዳትመልስለት። ምንም ፍሬም ላደርግ አይደለም ወዳጅ። በቪዲዮ ላይ በአብ ስም አይወጣም ለእነሱ የማብራራት ግዴታ የለም ብለሃል ወዳጅ። እሱን ሂደህ ሲሳይ ቤት ሂደህ አንተ እናንተ የምናወራው በፍጡራን ይወጣል አይወጣም ነው። አሁን ሌላውን ሂዳችሁ ስለዚህ ሀሳብን ቀይረህ ቤት ከፍተህም ሊሆን ሀሳብን ቀይረህ ነገርኩህ እኮ እኔ አንተን የማስረዳት ግዴታ የለብኝም። ሀሳብን ቀይረህ ነው አንተ ለማብራራት ቪዲዮ ላሳይሽ ያልኩትንም መጀመሪያ አንተ አጣም ስለሰማሁ ነው እንጂ ለከሰማህ አዲስ አተማም እንዴ አንፈልግም። እንዳታስወርዱ ካሎራው በትልቁ አድርገኝ። አታስወርዱ። አስቁሞ ካሎራው በትልቁ አድርጉኝና ላሰማችሁ። እዚህ አታሳየው። ለምንድን ነው የምትንጫጩት? ተረጋጉ። አንፈልግም። ፖለቲካ አንጫጫዋቸው ምናምን ለማለት ፖለቲካ እንደዚህ አይነት ፖለቲካ አይፈለግም። ይኸው ሙሉ ሰው ነው ካሎራው ሙሉ ሰው ስለሆነ ራሱ ለምን ጠይቀው? ይኸው አንተ ለምን አትጠይቀውም? አጠገቡ አለ። እኛም እንደዛ ካለን እኮ እንጠይቀዋለን አንዴ ላውራሽ እኮ ጠይቀው። ቪዲዮ አይሆንም። ሰማኝ። ቆይሽ ሰማኝ። ጠይቀው። አንዴ ላውራሽ። እኔም እንዳወራ ደልሽ ኖ ቪዲዮ አከፍትም። እጄን ይዤ ላስወርድ ነው ቪዲዮ ከከፈት። ካለበለዚያ እንደዚህ ማውራት ከቻልክ እንደዚህ አውራ። ካሎራው ታስወርደው። ጥያቄ ስላለኝ እኔ ጋዲሳን ጥያቄ ጠይቀዋለሁ። አሁን ቪዲዮውን በእያንዳንዳችን ስም ሜሽን አድርገህ ታግ ማድረግ ትችላለህ። ሙለታ አጠገብ ነው አውራው። ከዛ ጥያቄ ትጠየቃለህ። አንዴ ላውራሽ። እኔ አንዴ ገብቼ ገና ማውራት ስጀምር 5 ሰው ለምን እንደሚያወራ አይገባኝ። ካሎራው ሰው የሚያወራ ይኸው ሙለታ አጠገብ ምን ሆናችሁ ነው? አንድ ሰው እንዳያወራ ሁላችንም አንክፈት። አንዴ ወገን ለጋዲሳ እኔ እበቃዋለሁ። ምንድን ነው ሙለታ አለ አንድ ሰው ብቻ። ካሎሮ ይበቃኛል። ካሎሮ ይበቃኛል። በቃ ቪዲዮ እንዳከፍት አሁን ቪዲዮ ላውራ። ስማኝ። ጥያቄ ሙለታ ጋር ነው። ጥያቄ ሙለታ ጋር ነው። ስማኝ አንዴ ላውራሽ። አንዴ ስማኝ። አንተ ስንት ቤት እኛ ቤት እየመጣ ታወራ? ካሎራ ተው እንጂ አንድ ቀን ቤት ብመጣማ በስርዓት ቢያንስ ሙሌ ስላለ ከሙሌ ጋር ፊት ለፊት መድኃኒዓለም ሙሌ ያለ አውራው። እሺ በቃ በሉ። እሺ በቃ ይኸው ጋይስ፣ እኔ ማስረጃ ማሳየት አልቻልኩም፣ ምንም ማለት አልቻልም። ስለዚህ ታፍነናል፣ ማውራት ስላልቻልን በሉ በቃ። ስለዚህ ፖለቲካ አትሰራም አንተ። እዚህ ይመቻችሁ። ይሄንን የእንትን ፖለቲካ አትሰራም አንተ። በሰው ስም አጋንንት ጋዲሳ ወንድም ራስህ እንዴት ነው የምታየው? በእናትህ ቆይ ኧረ ወገን እንደዚህ አንጫጭ። ቆይ እንደዚህ አንሁን። በመድኃኒዓለም አንድ ሰው በቂ ነው የምናወራው አንድ አይነት ነገር ከሆነ። ካሎራው ምንም አላልኩም እኮ ምንም ሳልል እኮ ነው። አሁን ከሙለታ ጋር ማውራት አቅም አለህ? ከሙለታ ጋር ማውራት አቅም አለህ? በአብ ስም አጋንንት አይወጣም ብሎ የሚያምን ከሆነ አዎ እናውራ። አይልም አላለም። እንደዛ ይላል። ይኸው ላሳይ ነው በቪዲዮ እንደዛ ነው። ይኸው እሱ አጠገብ አለ። ይኸው እሱ ነው። በትልቁ ላድርገው። በትልቁ ላድርገው። ይኸው በትልቁ ካልታየ ና በትልቁ አድርገኝ። እሱን በትልቁ አድርጉት። ይህንን መልስ ከመለሰ በኋላ ግን ይኸውልህ አሁን ካሎራው አንድ ነገር ማወቅ አለብን። ሙሌ የትኛውንም አንድ ጊዜ በአብ ስም አይወጣም ብሏል። ሙሌታ ሀሳቡን ቀይሮ እኮ ነው ይንገረን። አንድ ጊዜ ይኸውልህ አንተ የምትጠይቀውን ጥያቄ ከመለስክ በኋላ ግን ፈርጥጬ እሄዳለሁ ካልክ ግን እወቅ። ዜድ አንተ እኮ ምንም ትወያያለህ። ይቅርታ አድርግልኝና ማለት ምንም ሙቀት የሌለ ሰው ነው። ምንም ከኔ ጋር ይቀጥላል። ምንም ሙቀት የሌለ ሰው ነው። ሚስጥሮሳዊ እምነት ያለ ሰው እኮ ነው። አንዳትግቡ በቃ እኔና እሺ። ካሎራው በትልቁ አድርገኛዋል። እሺ እኔ እናንተ እናወራለን። ቴንክ ዩ በትልቁ አድርገኝ እና ቪዲዮ ቆይ እኔ ነኝ የማሰምረው። እኛን የምናሰምረው ጥያቄውን አንተ የምትፈልገውን ታሳያለህ። ከዛ በኋላ ግን እናንተ እንወያያለን። አሁን እንደዚህ ለቅሶ እሺ በትልቁ አድርገኝ። መጀመሪያ ለመወያየት አቅም አለ ወይ ነው? ላትወጣ ቆይ አንዴ ጋዲሳ ካሎራውን ከሙለታ ጋር የምትፈልገውን ጥያቄ ጠይቅ። ማስረጃ ላሳይ። ለምን ቪዲዮ ምን ያደርግልኛል? ይኸው እዚህ ጋር አለ። አንተ ብቻ አይደለም ታች ለሚሰሙ ሰዎች ቪዲዮ እናሳይ።
ባለቤቷን ጠይቅ። በአብ ስም ይወጣል ብለህ ጠይቀው። በቃ ካሎራው በቃ እኔ አንተን አትሊስት ከሌሎች ይሻላል ብዬ ነበር። በሉ በቃ አንድ ቪዲዮ እንኳን እንዳሳይ ካልተፈቀደልኝ ምን ጠቀማለሁ? አቅም እንደሌለኝ ስላወቀ ከኔ ጋር ይወያያል። ካሎራው የአንድ ፕሊስ ከኔ ጋር ይወያያል አልኩ። ቪዲዮን አሳይተን በቃ ጥያቄውን ጠይቅ። በትልቁ አድርገኝ ቪዲዮን ማሳየት አለብኝ። ጥያቄውን ጠይቅ። ኖ ጥያቄውን ቀጥታ የምጠይቀው ቪዲዮ ካላሳየውማ ጥያቄን አላቀርብም። ኖ ለሱ መጠየቅ የፈለከውን ጥያቄ ቀጥታ ጠይቅ። ቪዲዮን ካላሳየው ጥያቄን አላቀርብም። አሁንም በደንብ ስሙ። ቪዲዮን ጥያቄውን ጠይቅ። ቪዲዮን ካላሳየው ጥያቄውን መልሼልህ እኔ እናንተ እንቀጥላለን። ቪዲዮን ሳላሳይ ጥያቄ አላቀርብም። ጥያቄውን ጠይቅ። ጋዲሳ ጥያቄ በአብ ስም አጋንንት ይወጣል ነው አይደለ? ጥያቄ ይወጣል ወይ ማሳየት አለብኝ። መጀመሪያ ቪዲዮ ላሳይ። መጀመሪያ ቪዲዮ እንዳሳይ የማይፈቀድልኝ ከሆነ በሉ ሰላም ነው። አንዴ ሙለት አለ ቻው። ቴንክ ዩ ቻው። መልካም ጊዜ ቻው። ራስን እንደዚህ እንድታሳይ ማንፈቅድልህም። በእውነቱ ከሆነ የፈለገው ይሄንን ነው። አንጫጫዋቸው ምናምን ለማለት ነው። ይሄው ሙለታ አለ ቪዲዮ ላይ የተናገረው ሙለታ ነው ብለህ ካልክ መጠየቅ ነው። ፊት ለፊት ሲያስረዳ ሲያብራራ ነበረ ለረጅም ሰዓት ሲያስረዳ ሲያብራራ የነበረውን ሰው አሁን መልሶ ፍሬም አድርጎ እንዲና እንዲህ ያለ ለማለት ከዛ ሐሳቡን አስቀየር ነው ትምህርቱን አስቀየር ነው ለማለት እኮ ነው ይሄንን ሁሉ ጥረት የሚጥረው። ለምን አትጠየቅም? ገብተህ ከፈለክ በፍጡራን ስም እናንተ የአብ ስም እና የመንፈስ ቅዱስ ስም በጣም ታላቅ ነው አቀለላችሁት ብላችሁ አይደል እንትን ያላችሁት? ከፍጡራን ጋር እኩል ያደረጋችሁትን ለምን አትወያዩም? ልቡ ካላችሁ በእነ አርሴማ ስም በእነ ማርያም ስም በእነ ሚካኤል ስም እኩል ያደረጋችሁት እሱ ሌግዠሪ እኮ ነው። ተስፍሽ እስቲ በአብ ስም ሰይጣን አስወጣለሁ አጋንንት አስወጣለሁ የሚል ሰው ይግባልና ከየት እንዳመጣ ያሳያል። በአብ ስም ማውጣት እንደሚቻል ከመጽሐፍ ቅዱስ ከፍልቃቱ ያሳያል። ወይ ደግሞ ከአባቶች መጽሐፍ ቅዱስ ከላችሁ ከአባቶች ያገኙ ወገን እኔ ግን እዚህ ጋር ይኸውላችሁ በአብ ስም ሴጣን መጽሐፍ ቅዱስ በኢየሱስ ክርስቶስ እንድናወጣ ነው የተጻፈው። ግን ይህንን ስል ግን እኔ አሁን አስምሩልኝ በአብ ስም አይወጣም እያልን አይደለም አይደለ? ኢየሱስ በኢየሱስ ክርስቶስ ስም ሲወጣ እኮ ለአብ ክብር ነው ለመንፈስ ቅዱስ ክብር ነው። ይኸውልህ መጀመሪያ ሐዋርያት ካሎራው ስለ ችሎታ ይኸውልህ ችሎታ በአገዛዝ በስልጣን በኃይል እኩል ነው እያልን አብን ከወልድ ከመንፈስ ቅዱስ ያለ ልዩነት በአገዛዝ በስልጣን አንድ ነው እያልን መለኮት ነው እያልን ይችላል አይችልም የሚባል ክርክር የለንም። ካሎራው ይችላል አይችልም የሚባል ክርክር እዚህ ውስጥም አይገባም። ለምን ሲባል እግዚአብሔር አብ መለኮት ነው። መለኮት ደግሞ ይችላል አይችልም የሚል ጥያቄ ውስጥ አይገባም። እግዚአብሔር ወልድ መለኮት ነው። እግዚአብሔር መንፈስ ቅዱስ መለኮት ነው። እነዚህ ላይ ስላሴ ላይ ገብተህ ይችላል አይችልም ብለን አንልም። ግንስ ለምሳሌ የኃጢአትን ስርየት ያገኘ ነው በምንድን ነው ስንለው ኢየሱስ ክርስቶስ በቀራንዮ መስቀል ሞቶልናል ወይ ብለን እንላለን ወይ? አንልም። አብ ግን በቀራንዮ መስቀል መሞት ይችላል አይችልም የሚል ሙግት ውስጥ ግን እንደማንገባ ሁሉ ለኃጢአታችን መሞት አሁን በቀራንዮ መስቀል ላይ በቀራንዮ መስቀል ኢየሱስ ክርስቶስ ቢሰቀል በዛ መሰቀል ውስጥ አብ አለበት ነው። በእኔ ድነት ውስጥ አብም ወልድም መንፈስ ቅዱስ አለበት። ግን አልተሰቀለም። አብ አልተሰቀለም። ግን በዚህነት ስራ ውስጥ አለ። አዎ እኮ አሁንም የምንለው ይሄንን ስም መጽሐፋችን ግልጽ አድርጎ ለእግዚአብሔር አብ ክብር ጉልበት ሁሉ ለኢየሱስ ክርስቶስ እንዲንበረከክ ይሲ ለይቶታል፣ አስቀምጦታል። አንድ ስለ ጥምቀት ቅድም አንስቼልሃለሁ። በአብ በወልድ በመንፈስ ቅዱስም አጥምቁ ማን ያለው? ኢየሱስ። ስለ አጋንንትስ በስሜ ሐዋርያቱስ ምን አሉ? በስሙ አጋንንት አውጥተዋል። ያወጡትን አጋንንት ግን ዲዘርን ያደረጉት በምንድን ነው? በመንፈስ ቅዱስ። ሐዋርያ ቅዱስ ጳውሎስ ሐዋርያ ሥራ ላይ ስናይ የሟርተኛ መንፈስ ያለባትን ሴት በመንፈስ ቅዱስ ነው ዲዘርን ያደረገው። ያወጣው ግን በጌታ በኢየሱስ ስም ነው። ስለዚህ ይቻላል አይቻልም፣ ችሎታ አለው ችሎታ የለውም የሚለው እዚህ ውስጥ አይገባም ለማለት ነው። ከዛ ባለፈ ግን እነሱ ናቸው እንዲያውም መጠየቅ ያለባቸው። የአብን ስም የመንፈስ ቅዱስን ስም የወልድን ስም በስልጣን ደረጃ ታላቅ ነው እያሉ የሚያወሩ ሰዎች የፍጡራንን ስም ከነዚህ ስሞች ጋር እኩል አድርገው በፍጡራን ስም አጋንንት ይወጣል የሚሉን ደግሞ እነሱ ናቸው። ስለዚህ ከተጠየቁም እንዲያውም መጠየቅ ያለባቸው በእግዚአብሔር ስም ላይ የተነሱት የተሳለቁት እነሱ መሆናቸውን ግን በዚህ ማሳየት እንችላለን።
ከዛ አንጻር ነው መተርጎም ያለበት። ያ ካሎራው እንደዛ ተረዳ። ሐዋርያት በኢየሱስ ክርስቶስ ስም አጋንንት ሲያወጡ አብ ስልጣን የለውም ማለት አይደለም። በቃ ያ ስም ነው የተሰጠው ነው። ያ ስም ነው የተሰጠው። ያ ስም እግዚአብሔር ይከብርበታል። ያንን ስም እነሱ ባይዘው እነሱ ምንድነው የሚመስላቸው ለኢየሱስ ብቻ ኢየሱስን ብቻ ስትል አብና ወልድን እንደ ቅር እንደሚሉ እንደሚያዝኑ የሆነ ነገር እንደጎደለባቸው እንደሚሰማቸው ነው። እነሱ የሥላሴ አስተምሮም እኮ አንዳንዴ ግራም ይገባ እኮ ለእግዚአብሔርን እያመሰገንክ አብን ስታመሰግን እኮ መንፈስ ቅዱስ እንዳልተመሰገነ አስበው ለመንፈስ ቅዱስም ሌላ ምስጋና መቅረብ አለበት አይነት ነገር የሚሉ ናቸው። ኢየሱስ ስትል ኦልይ በቃ አብ አላልክም መንፈስ ቅዱስ አላልክም ብለው ልክ ኢየሱስ ሌላ ከአብና ከመንፈስ ቅዱስ ሌላ አምላክ ማለት የተለየ አምላክ እንደሆነ አድርገው ለማቅረብ የሚሞክሩ ናቸው። ስለዚህ ግልጽ በሆነ መንገድ እኛ አንደኛ የሥላሴ አስተምሮንም በትክክል አንደርስታንድ ቢደረግ ጥሩ ነው። አብ ስትል ኦልሬዲ ወልድና መንፈስ ቅዱስ የሚያዝኑ ቅር የሚላቸው አብን ስታመሰግን እንደሆነ ከታሰበ እሱ ችግር ነው። ስለዚህ የአብ ስልጣን የወልድ ስልጣን ወይም የወልድ ስም ስትል አብና መንፈስ ቅዱስ እዛ ላይ ምንም ሱታፌ የላቸውም ስልጣን የላቸውም እያልክ እንደሆነ ከተሰማው ሰው እሱ ነው ትልቁ ችግር ነው እያልን ያለ ነው። ስለዚህ ግልጽ በሆነ መንገድ ለመዳን ኢየሱስ የሚለውን ስም እግዚአብሔር ሰጠ። እግዚአብሔር ነው የሰጠው። ለምሳሌ በመጨረሻው ዘመን የሚፈርደው ማን ነው ካልወራው የሚፈርደው ማን ነው? በመጨረሻው ዘመን የሚፈርደው ማን ነው? አብ በአንድ ስም እንኳን አይፈርድም ብሎ የሚፈርደው ማን ነው አለ ካልወራው። ኦኬ አይ ቲንክ ራቀ ብሏል መሰለኝ። ይሰማሉ አይደል ተስፊሽ? ተሰማለ ሙለት ያ ወልድ ነው የሚፈርደው። ወልድ ነው የሚፈርደው ማለት ግን አብ አይፈርድም ማለት ነው የሚል ጥያቄ ባይዘው የፈሪሳውያን አይነት ጥያቄ ነው ያላቸው። ብዙ ጊዜ ለጌታ ለኢየሱስ ክርስቶስም በምን ስልጣን ነው ይሄንን የምታደርገው ምናምን ብለው መጥተው ጠይቀውት እሱ ቀጥታ አልመለሰላቸው። አንዳንዴ እንደ ጌታ ኢየሱስም መመለስ ጥሩ ነው። የመጥምቁ ዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ናት ብሎ እንደጠይቃቸው ግልጽ ነው። አናቅም ሲሉ እኔም አላውቅም እኔም አልመልስላችሁም ብሎ መለሰላቸው። እና የፈሪሳውያን አይነት ጥያቄ ምንም ቢመለስልህ ለማጥመድ ምንም ብትል ለማጥመድ ማለት ነው። ምንም ብትል ከማጥመድ አትመለስም። እንዲህም ብትል ያጠምዷል እንዲህ ለማጥመድ ነው እንጂ ዋናው እውነት እንትን ለማድረግ አይደለም። እነሱ ብለው ባሰቡት መንገድ ማኖ እናስነካለን ብለው ያሰቡት ነገር ካለ ማኖ ለማስነካት እንጂ አሁን ኦጄ ይላሉ። ኦጄ ከኛ ይከፋል ወይ ብለህ ብጠይቃቸው እኮ ኧረ ኦጄ ይሻላል እንዲሁም ከእናንተ ነው የሚሉት እኮ። እኛ በስላሴ ስም አጋንንት ይወጣል፣ በስላሴ አይደለም በፍጡር ስም አጋንንት ይወጣል ብለን ብንል እውነት ለመናገር እኛ ለነሱ ድነናል? አልዳን ኖ አልዳን። ምንም እኮ ጥያቄ የለውም እኮ። እኔ አንድ ነገር ልንገራችሁ ወዳጆች፣ አንድ ልትሸወዱት የማይገባችሁ አሁን ስለ ጥምቀትም ስለ ጌታ እራትም ይከራከሩናል። እውነት ለመናገር ጥምቀትና የጌታ እራት ለድህነት ነው ብለን ብናምን እንድናለን ብለን ብንላቸው አይሉም። ትድናላችሁ አይሉንም። በግልጽ አንድ ነገር ልንገራችሁ አስረግጬ። አንደኛ የሆነ ወጥ የሆነ ነገረ ድህነት ትምህርት የላቸውም። ወጥ የሆነ ነገረ ድህነት ትምህርት የላቸውም። ግን እነሱ የሚያምኑትን ነገር ሁሉ ብናምን እኔ ቃለ ሕይወት ሁኜ ወይም መካነ ኢየሱስ ሁኜ እነሱ የሚያምኑትን ነገር በሙሉ ባምን እድናለሁ? አልድንም። ለምንድን ነው የማልድነው? ድህነት ቤተክርስቲያናችን ናት የምታድለው ብለው ሳልቬሽን አድሚኒስተር የምታደርገው ቤተክርስቲያናችን ናት። ጥምቀት ያድናል ይልህና እሺ ጥምቀት ያድናል ብዬ አምናለሁ ብለህ በቃ ጥምቀትም የጌታ እራትም ያድናል እውነት ነው እንደዛ ነው የምወስደው ብትል አይ እኛ ጋር መጥተህ መጠመቅ አለብህ ይላል። እናንተ ጋር መጥቼ ተጠምቄ እስከዛው አረ እናንተ ጋር መጥቼ ተጠምቄ ብቻ አይደለም ተጠምቄ ብሄድስ አይ እዝቹ ሆነህ ነው የሚሉ። በቃ አንዲት ቤተክርስቲያን ናት ያለችው እሷም የኛ ናት። ባይዘወይ መጽሐፍ ቅዱስ ወንጌል ስለ ክርስቶስ ነው። ኦርቶዶክስ ወንጌል ስለ ኦርቶዶክስ ነው፣ ስለ እምነታቸው ስለ ኦርቶዶክስ ነው። ባይዘወይ ወንጌል ስለማን ነው? መጽሐፍ ቅዱስ ስለ ልጁ ስለ ኢየሱስ ክርስቶስ ነው የሚለው መጽሐፍ ቅዱስ። እነሱስ ወንጌል ስለማን ነው? ወንጌል ስለ ሃይማኖት ነው፣ ስለ ኦርቶዶክስ ነው። ጌታን ተቀበል እንላለን እኛ። ጌታን ተቀበል የሚባል ነገር የለም አሉ ዮሐንስ ወንጌል ምዕራፍ 1 ግን ወደ ወገኖቹ መጣ የእርሱ የሆኑ ወደ ወገኖቹ መጣ የእርሱ የሆኑት ግን አልተቀበሉም። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑትን ስልጣን ሰጣቸው አለ። ለተቀበሉት ሁሉ ብሎ ይላል። ስለዚህ ጌታን ተቀበሉ ሳይሆን የሚሉትን ኦርቶዶክስን ተቀበሉ ነው የሚሉት። ስለዚህ አንተ ስለ ጌታ አይደለም ጉዳያቸው። እና በአንዷ ቤተክርስቲያን ናና ዳን ይላል። በምንድን ነው የሚዳነው? በዛች በአንዲቷ እምነት ይላል፣ በኦርቶዶክስ ይላል። ኦርቶዶክስን ተቀበል ነው የሚልህ ማለት ነው። ጌታን ተቀበል የሚባል ትምህርት ወይም ደግሞ በጌታ እመን የሚባል ትምህርት የለም። ሐዋርያት ያስተማሩት ክርስቶስን ነው። እነሱ የሚያስተምሩት ግን ሃይማኖት ነው። እነሱ የሚያስተምሩት ግን የራሳቸው ዶግማ ቀኖና ምናምን ብለው እችን ቤተክርስቲያን ይለዋል። ባይዘዊ ተመሳሳይ ዶግማ ተመሳሳይ ቀኖና ይዘህ ትድናለህ? አትድንም ከነሱ ውጪ። ለምን?
ድህነት እኛ ነን የምንሰጠው። ቤተክርስቲያን ከማን ትበልጣለች? ከእግዚአብሔር ቃል ትበልጣለች፣ ከመጽሐፍ ቅዱስ ትበልጣለች ብሎ ያምናሉ። ሐዋርያትን በተመለከተ በጣም በሚያሳዝን ሁኔታ ሐዋርያት የቤተ ክርስቲያን ልጆች ናቸው። ስለዚህ ሐዋርያት ነው የጻፉት መጽሐፍ ቅዱስ ሐዋርያት የጻፉት የሐዋርያት ጽሑፍ ውጤት እንደሆነ ብቻ ነው የሚያምኑት እንጂ ስለ ኢንስፓይሬሽን ያላቸው አመለካከትም ስለ ይሄ ጋድ ብሪዝድ ይሄ ቴዎኖስቶስ የምንለውን ስለሱ ያላቸውንም በጣም የወረደ ነው፣ ከእግዚአብሔር ቃል ውጭ ይሆን። ስለዚህ ግልጽ በሆነ መንገድ መጽሐፍ ቅዱስ የሰው ፕሮዳክት እንደሆነ ሐዋርያት ብቻ የጻፉት የመለኮት እስትንፋስ እንዳልሆነ ነው የሚያምኑት። ለምን? ቤተ ክርስቲያን ከመጽሐፍ ቅዱስ ትበልጣለች ብሎ ነው የሚሉት። ግድ እኮ የላቸውም። አንተ መጽሐፍ ቅዱስ ስትል እኔ ምን አገባኝ እኔ አልገደድም ይላል። ከመጽሐፍ ቅዱስ ውጪ እሄዳለሁ። ከመጽሐፍ ቅዱስ ማስረጃ አምጣ። እኔ ሶላ ስክሪፕቸር አማኝ አይደለሁ፣ መጽሐፍ ቅዱስ ብቻ አልገደድም። መጽሐፍ ቅዱስ ባይኖርም እምነቴ ይፈቅድልኛል፣ የራሴን ዶግማ አቆማለሁ ይላል። መጽሐፍ ቅዱስ ይኖርም አይኖርም። ለምን? ቤተ ክርስቲያናቸው ትራዲሽናቸው ከመጽሐፍ ቅዱስ በላይ ነው። ቤተ ክርስቲያን ከመጽሐፍ ቅዱስ ትበልጣለች ይላል። ግልጽ በሆነ መንገድ ባይዘወኝ ቤተክርስቲያን ከመጽሐፍ ቅዱስ ትበልጣለች። ለምን? ማስረጃ ስትላቸው መጽሐፍ ቅዱስ ከመኖሩ በፊት ቤተክርስቲያን ነበረች ይላል። የት ነው የነበረችው? በዓለ 50 አዲስ ኪዳን ከመጻፉ በፊት ቤተክርስቲያን ነበረች ይላል። 39ኙ የብሉይ ኪዳን መጽሐፍት መጽሐፍ ቅዱስ አይደለም ለነሱ፣ በዚህ ክሌም መሰረት ማለት ነው። ለምን? ቤተክርስቲያን ከመጽሐፍ ቅዱስ በፊት ነበረች ከተባለ መጽሐፍ ቅዱስ እንግዲህ የተጻፈው ኦልሬዲ ግልጽ በሆነ መንገድ 1005 እስከ 1004 ምናምን አካባቢ ጀምሮ ቢሲ እነ ሙሴ የጻፉትን መጽሐፍ አለ። እሱን አይቀበሉም። ለምን? በቃ ትበልጣለች አለ። ትበልጣለች፣ ቀድማን የነበረችዋል። 39 የብሉይ ኪዳን መጽሐፍትስ አይመለከታቸውም። እሱ ባይዘው ቃል በቃል ሊቃውንቶች ናቸው ከቤተ ክርስቲያን ከመጽሐፍ ቅዱስ ቤተክርስቲያን ትቀድማለች የሚሉት። ስለዚህ እነሱ የሚያመልኩትን ሃይማኖታቸውን ነው፣ እግዚአብሔርንም አይደለም የሚያመልኩት። ኦርቶዶክስ የሚያመልኩት ሃይማኖታቸውን ነው። የሆነች ኦርቶዶክስ የምትባል የሆነች አካል አለች፣ የሆነች አካል አለች፣ የሆነች እናትና እናት ቤተክርስቲያን ናናም የሚሏት ይሆናል። እሷን ነው የሚያመልኩት እንጂ የሚያመልኩትን እግዚአብሔርን አይደለም የሚያመልኩት። ኦርቶዶክስ ነው። በቃ ከኦርቶዶክስ ሞታለሁ ላንቺ ምናምን ሃይማኖቴ ኦርቶዶክስዬ ሞትልሻለሁ ሰቀልልሻለሁ ላንቺ ነው ምናምን ይላል። በቃ ስለዚህ ዋናው ኢሴንሻል ነገር ምንድነው ለነዚህ ሰዎች? ክርስቶስ ነው አይደለም። ወንጌል የተባለው ወንጌል እኮ እነዚህ ደፋሮች እኮ ናቸው። ወንጌል ስለ ኢየሱስ ብቻ አይደለም እኮ ብለው የሚሉ እኮ ናቸው። ወንጌል ስለ ክርስቶስ አይደለም እኮ ብለው የሚሉ ደፋሮች እኮ ናቸው። ወንጌል ማለት እኮ የአሳማም የሰይጣንም የምንም ምናምን ቃል አለበት ሲባል ምን ችግር አለ ታዲያ? ወንጌል ይኸው እኮ ይላል እኮ በቃ ወንጌል እኮ የእንትንም ንግግር ነው፣ ስለ ኢየሱስ አይደለም ይላል። የሚካኤል ንግግርም አለው፣ የማርያም ንግግር አለው ምናምን ይላል። ወንጌል ስለ ክርስቶስ ኢየሱስ ብቻ ነው። ወንጌል ስለ ልጁ ነው፣ አለቀ። ስለ ኢየሱስ ብቻ ነው ሲባል ደግሞ እዚህ ጋር ቆንጽሎ ወጥቶ አብና መንፈስ ቅዱስ ይላል። ብራዘር መዳን ላይ ወንጌል ላይ አብና መንፈስ ቅዱስ ተነጥሎ አያውቁም፣ አይነጠሉምም። ለምን? ልጁን የላከው እግዚአብሔር አብ ነው። ወልድ ምንም እንኳን ራሱን ቢሰጥ መንፈስ ቅዱስ ነው ደግሞ ህይወት የሚሰጠውና የሚያትመው። ስለዚህ በመዳናችን ዙሪያ መዳን በሌላ በማንም የለም ሲባል አብና መንፈስ ቅዱስን ያገለለ አይደለም። ስለዚህ የሚያመልኩት እምነታቸው ነው። በቃ ቤተክርስቲያን ካለች ነው የሚለው። ከእግዚአብሔር ቃል ይልቅ ታማኝ ማናት? ቤተክርስቲያን የሚሏትን ማለት ነው። ስለዚህ መጽሐፍ ቅዱስ ይበልም አይልም ቤተክርስቲያን ካለች ይላል ማለት ነው። ስለዚህ ቤተክርስቲያን ካለች እሱ ያለችው ነው ትክክል። በቃ ቤተክርስቲያን ያለችው ትክክል ነው። መጽሐፍ ቅዱስ ይበለውም አይበለውም ቤተክርስቲያን ያለችው ነው ትክክል። በቃ አለቀ። ስለዚህ ቤተክርስቲያኑ ከሚያመልክ ሰው ጋራ ፍጡራን ከሚያመልክ ሰው ጋራ በአጋንንት ይወጣል ብሎ ከሚያምን ሰው ጋራ